ሄሎ አቤላ። አይ መጣች እንዴ ወይስ ቀረች? መንገዱ አትቀራለች ብለህ ነው? አረ መታለች። እስካሁን ምንም ያወቀችው ነገር የለማ። በእኔ ችሎታ ትጠራጠራለህ ማለት ነው? እንዲሁ ፈረቼ ነው እንጂ እኮ ባንቺማ ሙሉ በሙሉ እርግጠኛ ነኝ እኔ ቆንጆ። እኔም እኮ እሱን ነው የምልህ። የምትፈልገውን ነገር እስክትጨርስ ድረስ አትፍራ፣ ምንም አትነቃ። በቃ አንቺ ጓደኛ አደቂያት ቀለል ብለሽ ምናምን ቀረቤት፣ ከዛ ቀስ በቀስ እንጨርሰዋለን ጉዳዩ። እንዳያሳስብህ እንዴት እንድታይ ነው የማደርጋት። ደግሞ ፍቅረኛ አላት። አዎ አንዱም ስራችን እሱ ጋር ነው ማለት እሱንም ጭምር ነው ስራው የሚያጠቃልለው። እሺ እንዳልክ። በቃ አዲስ ነገር ካለ እየደወልሽ አሳውቂ። እሺ ቻው። የፍቅር መቤት ጓዴ የትዳሬ የልቤ ሰው ያንቺን እንጃ በኔ ሰበኩል ትዝታሽ ልቤን ወረስ። ኧረ ፍቅርሽ ፍቅርሽ አይ ፍቅርሽ ፍቅርሽ የልቤ ውስጥ እሳት ይጎዳል ያመናል ያደጋለህ መምለክሳ የለም ታውቂዋለሽ ከጎኔ ሌላ ሰው። ሰዓቱ የሌለ ሄዶ አይደለ እንዴ? ዛሬ ምሳ ከቤዚ ጋር ነኝሽ፣ አትጠብቁኝ። ጣጣ የለውም ይመች። ፒስ ፒስ። ይቅርታ ማሂዬ ቢኒ ነው። አረ ችግር የለውም አንሺና አውሪው። ወይ ቢኒዬ። ቤዚ ምሳ ሰዓት እኮ ደረሰ፣ አትመጭም? ወይ ሰዓቱን ሳላዩን ሄደው ሲገርም። አዲሱ ስራ ተመችቶሻል ማለት ነው? ቀላል በጣም ነው ደስ የሚለው። እና በቃ የተለመደው ቦታ ጠብቅሻለሁ ነያ። እሺ መጣው። ምሳ አብራችሁ ናችሁ? አዎ እየጠበቀኝ ነው። እኔ ደግሞ አንድ ላይ እንበላለን ብዬ ነበር። ቃሂጂ እሺ። ወይኔ በጣም ይቅርታ። እንዴ ታዲያ ነይ አብረን እንሂድ። ችግር የለውም ብቻዬን እንበላለሁ። ሂጂ አንቺ። አረ በፍጹም አብረን ነው የምንሄደው። ብቻሽን አትሆኝም። አይ ቦይፍሬንድሽ ቢደብረውስ? ማ ቢኒዬ? አረ እንዲያውም ደስ ይለዋል። በዛውም በደንብ ትተዋወቃላችሁ። እሺ ካልሽ። ቆይ እንዲያውም ደውዬ ልንገረው የሚለውን ትሰሚያለሽ? ሄሎ መጣሽ እንደኔ ሳልወጣ ገና? አይ ጓደኛዬ ማለቴ ማናጀር ይዣት ልመጣ ነው። ታዲያ ምን ችግር አለው? ኑ በቃ
እኔም ቀድሜ መድረስ አይቀርም። እሺ ቢኒዬ በቃ መጣን። እሺ ሰማሽዋም እንዳለ ምንም የሚደብረው ነገር የለም እሱ። ወይ ደስ ሲል ታስቀኑ። አዎ በቅርቡ አብረን መኖር ልንጀምር ነው። አረ ደስ ይላል። በቃ እንውጣ አይደል? አዎ እየወጣሽ ጠብቂኝ፣ ለቦስ ልደውልለት እኔ። እሺ አዲስ ነገር ኑሮ መሆን አለበት። አዎ ዛሬ ፍቅረኛዋ ልታስተዋውቀኝ ነው። እንዴ ከመነው? ምሳሌ በሉ ተቀጣጥረው ነበር። ብቻዬን ነኝ ስላት ነው ያለችኝ። አይ የኔ ፈጣን ስማርት እኮ ነሽ። ታዲያስ? በቃ በደንብ ተቀላጠፊ። በተቻለሽ መጠን ጥሩ ሰው መስለሽ ቀረቢው። ከዛ ቀስ በቀስ ወደ ስራችን እንገባለን። በእኔ ጣለው እሱንስ። እናሳ የኔ አንበሳ። በል በቃ እየጠበቀችኝ ነው ይቺ በግ። በሂጂላት። ቻው ቻው፣ ደውልልሃለሁ። ቻው። ተዋወቃት፣ ማሂ ትባላለች። ማናጀሬ ናት። ሃይ ማሂ፣ ቢኒያም እባላለሁ። ማሂ ማሂ ተጫውቼ የራሳችን ኖር ጀምረን አስደበርንሻ? አይ አረ ችግር የለውም። እና ቢኒዬ ይገርምሃል፣ ጓደኛም አለቃም አገኘሁልህ እልሃለሁ። አይ ደስ ይላል የኔ ቆንጆ። ዋናው እንኳን አንቺን ተመቸሽ። በጣም በዛ ላይ እንዳለቃ አይደለችም፣ በደንብ ሰው ትቀርባለች እኮ ታስተውቃለች። እንግዲህ ቤዚዬና አደራ ማሂ። ችግር የለውም አታስብ፣ አብረን ስለምንሆን ምንም አትሆንም። አመሰግናለሁ።
አይ ብቸኛ መሆን አልደበረሽማ? እሺ ቆይ ላጉርስሽ። እንውጣ አይደል? ይቻላል። እናንተም ወደ ስራችሁ እኔም ወደ ስራዬ። እኛ እንኳን ቢሮ አንገባ፣ ቦስን ማግኘት አለብን። ፋይል ተቀብለነው ከዛ ወደ ቤት እንገባለን። ዛሬ ብዙም ስራ የለም። ቦስን አብረን ነው የምናገኘው ታዲያ? አዎ፣ በዛውም ትገናኛላችሁ። እሺ በቃ በሉ እንግዲህ መልካም ቆይታ። ቻው። ቤት ነው በኋላ። እሺ እመጣለሁ የኔ ቆንጆ፣ ደውይልኝ። እሺ ደውልሃለሁ። ማይ ስለተዋወቅን ደስ ብሎኛል። እኔም። ቻው በሉ። ይወረሳል ከንፈትነት በበርድ ወራት በከረ ያምኖ ሲታይ በቀኑ ሰው ይጋጃል በውኑ ነይ ዲሞ ካስፎላው ነይ ዲሞ ትራሱ አቀዝቅዞታል ቤቴ። የት ነው የምናገኘው ቢሮ ካልገባን? እኔ እንጃ አላሳወቀኝም። ብቻ ከምሳ መልስ ቢሮ አትግቡ፣ አግኙኝና ወደ ቤታችሁ ትሄዳላችኋል። እሱም ጥሩ ሰው ይመስላል። በጣም እንጂ። ቆይ እስኪ ልደውልለት። እሺ እኔ ውሃ ገዝቼ ልምጣ። በልታችሁ ጨረሳችሁ? አዎ። የት እንምጣ? እቤት ይዘሻት ነይ። ያቺ ድንቢት እንዴት እንደናፈቀችኝ ብትለኝ። እንዴ በቃ ባጭሩ ልትጨርሰው ነው እንዴ? አዎ ባክሽን፣ ምን አስለፋ? እኔ እንጃ ትንሽ ብንቆይ ባይ ነኝ። እሱማ እኮ እኔም ሀሳቤ ሌላ ነበር፣ እንደዚህ አልነበረ። ታዲያ ለምን አንቆይም? እሺ እንዴት ነበር ቆይታ? አረ እሱማ ሞኝ ነገር ነው እባክህ። ይሄ አያቅተኝም። በአንዴ ወደ ወጥመዱ መክተት እንችላለን። ይህን ነገርሽን እኮ ነው የምወደው። ስለዚህ ምን ወሰንክ? ቶሎ በል፣ ወደ እኔ እየመጣች ነው። ይዘሻት ነይና ብቻ ይዘሻት ነይ በቃ ቤት። እሺ እሺ እንዳልክ። እሺ ቦስ፣ አንቆይም፣ አሁን እንመጣለን። ምን አለሽ? እቤቱ ነው አለን። ያው ከጉዞ ስለገባ መሰለኝ ደከመኝ መውጣት ሲል እንመጣለን አልኩት። እሱ ቤት? አዎ አይዞሽ፣ እሱ ሰላማዊ ሰው ነው። በዛ ላይ ቤተሰቦቹም አሉ፣ ደግሞ ቅርብ ነው። በይ አሁን ቶሎ እንሂድ። እሺ እንደዛ ከሆነ